ጠቅላይ ሚኒስትር አብይ አህመድ በኢራን ከፍተኛ ጥቃት እየተሰነዘረባት ወደምትገኘው የተባበሩት አረብ ኤምሬትስ ዛሬ በይፋ የሥራዊ ጉብኝት አቅንተዋል። ይህም ያልተጠበቀ ጉዞ በቀጠናው ላይ ከፍተኛ የፖለቲካና የጸጥታ ውጥረት በነገሰበት እንዲሁም የተባበሩት አረብ ኤምሬትስ ከኢራን ጋር በቀጥታ ግጭት ውስጥ በገባችበት እጅግ ፈታኝ ወቅት ላይ የተደረገ መሆኑ ልዩ የፖለቲካ ትኩረትን ስቧል። ይህ የጠቅላይ ሚኒስትሩ የዛሬ ጉዞ ትላንትና ከነበረው መረጃ ጋር ሲያዝ የኢትዮጵያን የውጭ ጉዳይ ፖሊሲና የቀጠና ዲፕሎማሲያዊ እንቅስቃሴ ፍጥነት በጉልህ ያሳያል። ጠቅላይ ሚኒስትሩ በሁለት ወራት ጊዜ ውስጥ ብቻ ለሁለተኛ ጊዜ ወደ ጎረቤት ሀገር ጅቡቲ በማቅናት ከፕሬዚዳንት ኢስማኤል ኡመር ጌሌ ጋር ስትራቴጂካዊ በሆኑ ቀጠናዊ ጉዳዮች ላይ መምከራቸው ይታወሳል። ከጅቡቲው ጉብኝት ማግስት ወዲያውኑ ወደ አረብ ኤምሬትስ ማቅናታቸው አዲስ አበባ በእቅዱ የአፍሪካ ቀጠናና መካከለኛው ምስራቅ እየተፈጠሩ ያሉትን ፈጣን የጂኦፖለቲካዊ ኃይል አሰላለፍ ለውጦች በቅርበት እየተከታተለች መሆኗን ያመላክታል። የተባበሩት አረብ ኤምሬትስ በአሁኑ ሰዓት ከኢራን ጋር በገጠማት ከባድ ወታደራዊና ጸጥታ ቀውስ ብትሆንም የኢትዮጵያ መንግስት ልዑካን ቡድን ወደ ስፍራው መቅናቱ በሁለት ሀገራት መካከል ያለውን ጥብቅ የፖለቲካ የኢኮኖሚና የጸጥታ ትብብር ጥልቀት ያሳያልም ተብሏል። የፖለቲካ ትንታኞች እንደሚገልጹት ይህ ጉብኝት በወቅታዊ መካከለኛ ምስራቅና የቀይ ባህር ቀጠና ውጥረት ዙሪያ የጋራ አቋም ለመያዝ የኢትዮጵያ ብሔራዊ ጥቅም ለማስጠበቅ እንዲሁም የሁለትዮሽ ስትራቴጂካዊ ግንኙነት ይበልጥ ለማጠናከር ያለመ ነው። በቀጣዮቹ ቀናት ከዚህ ጉብኝት ጀርባ ያሉ ተጨማሪ ዝርዝር መረጃዎች፣ በሁለት መሪዎች መካከል የሚደረጉ የውይይት ውጤቶች እንዲሁም ይህም የዲፕሎማሲ ጉዞ በቀጠናው ላይ ሊያመጣ የሚችለውን አጠቃላይ ተጽዕኖ በስፋት የሚጠበቅ ይሆናል። በተለይም በቀይ ባህር አቅራቢያና በመካከለኛው ምስራቅ የሚታየው የኃይል አሰላለፍ ለውጥ የኢትዮጵያ የጸጥታና የኢኮኖሚ ደህንነት ወሳኝ በመሆኑ ይህ ጉዞ በቀጠናው የፖለቲካ ትኩሳት ውስጥ ትልቅ ስፍራ የሚሰጠው ክስተት ሆኗል። የተወደዳችሁ ዞላንስ ቤተሰቦች ቻናሉን ሰብስክራይብ ማድረጋችሁ እንዳትረሱ እያልን ወደሚቀጥለው መረጃ እናልፋለን። ብራችሁ ቆዩ። ከሕግ አግባብ ውጭ ከስራቸው የተሰናበቱ የነበሩ 942 ሰራተኞች ወደ ስራ ገበታቸው እንዲመለሱ መደረጉን የኢትዮጵያ ሕዝብ እንባ ጠባቂ ተቋም አስታወቀም። ተቋሙ ይህንን ያስታወቀው የዳኝነትና ዲሞክራሲ ተቋማትን ምርታ ለተሳካ ሀገረ መንግስት ግንባታ በሚል መሪ ቃል ሀገራዊ የሪፎርም ጉዞ በሚዳስበት ኮንፈረንስ ላይ ነው። እንባ ጠባቂ ተቋሙ ዋና እንባ ጠባቂ ወይዘሮ ስመኝ ውቤ በኮንፈረንሱ ላይ እንደገለጹት ተቋሙ የመንግስት ተጠያቂነትን ማሳደግና አስተዳደራዊ በደሎችን ለመከላከል ትኩረት ሰጥቶ እየሰራ ይገኛል። በዚሁም መሰረት ባለፉት ዓመታት ወደ ተቋሙ ከሚመጡ አቤቱታዎች መካከል 78 በመቶ ያህሉ እልባት እንዲያገኙ የተደረገ ሲሆን በቀጣይም ይህንን ውጤት ወደ 85 በመቶ ለማድረስ መታቀዱን ገልጸዋል። እንደ ዋና እንባ ጠባቂ ገለጻ ተቋሙ በሰራተኞቹ መብት ላይ ብቻ ሳይሆን በመሬትና በካሳ ጥያቄዎች ላይም ውጤታማ ስራዎችን አከናውኗል። መሬታቸውን ያለአግባብ የተወሰደባቸው 828 አቤቱታ አቅራቢዎች ጉዳያቸው ተመርምሮ ምትክ ቦታ እንዲሰጣቸው የተደረገ ሲሆን በአጠቃላይ 14 ሚሊዮን ብር ካሳ እንዲከፈላቸው ተወስኗል ብለዋል። ከዚህም በተጨማሪ ለአስተዳደራዊ በደል ተጋላጭ የሆኑ የህብረተሰብ ክፍሎችን መብት ለማስከበር በተደረገ የቁጥጥርና የምርመራ ክትትል 87 በመቶ ለሚሆኑት መፍትሄ በመስጠት መቻሉን ወይዘሮ ስመኝ አብራርተዋል። አቤቱታ አቅራቢዎቹ ከህግ አግባብ ውጭ የተከለከሉትን ልዩ ልዩ የመንግስት አገልግሎት እንዲያገኙ መደረጉንም በሪፖርቱ ተመላልኳል ሲል ኢትዮጵያ ፕሬስ ድርጅት ዘግቧል። ከውጭ ዛሬ ሌሊት በተጠመደ ቦምብ 2 ነዳጅ ጫኝ መርከቦች ተቃጠሉ። በኢራቅ በጀልባ ላይ በተጠመዱ ቦምብ በሁለት ነዳጅ ጫኝ መርከቦች ላይ ጥቃት መፈጸሙን የወደብ ኩባንያዎች በምሬት ገልጸዋል። በሀገሪቱ በአስራ ከተማ አቅራቢያ ዛሬ ሌሊት በተፈጸሙ ጥቃት መርከቦች በእሳት እየያዙ ሲሆን የአንድ ሰው ህይወት ማለፉን የኢራቅ ወደቦችን የሚያስተዳድረው ኩባንያ ገልጿል። አደጋውን ተከትሎም በመርከቦቹ ላይ የነበሩ 25 ሰዎችን ህይወት ማትረፉ መቻሉን፣ ሌሎች ሰዎችን ለመታደግ ፍለጋዎች መቀጠላቸውን የኩባንያው ኃላፊ ጠቅሶ ሮይተርስ ዘግቧል። ጥቃቱ ኢራን እንደሆኑ በታመነባቸው 2 ጀልባዎች ላይ በተጠመደ ቦምብ መፈጸሙ የተገለጸ ሲሆን ተጨማሪ ምርመራም እየተደረገ ነው ተብሏል። በ2 ነዳጅ ጫኝ መርከቦች ላይ የተፈጸመው ጥቃት ጨምሮ በቀጠናው ከሰሞኑ መጠነ ሰፊ ግጭት ከተጀመረ ወዲህ 16 መርከቦች የጥቃት ተጠቂ መሆናቸው ተገልጿል። የተወደዳችሁ ዙራን ቤተሰቦች ለተከታተላችሁ አመሰግናለሁ። በእኛ በኩል ሰናይ ጊዜ ብለናል።